ፈረሰኞቹ ዋንጫ በገንዘብ አንገዛም አሉ። በክረምቱ የዝውውር መስኮት ለበርካታ ተጫዋቾች ጋር እንግዲህ ሊደራደር የቆየው ቅዱስ ጊዮርጊስ እስካሁን ማስፈረም የቻለው ሁለቱን ተጫዋቾች ብቻ በመሆኑ በስፖርት ቤተሰቡ ዘንድ በርካታ ጥያቄዎች ተነስተውበት ነበረ። ለክለቡ አቅራቢያ ያገኘው መረጃ እንደሚያመላክተው ከሆነ ግን ምክንያቱ የክለቡ ቦርድ የያዘው አዲስ የፋይናንስ አቋም ነው። የክለቡ ቦርድ ከአሰልጣኝ ቡድኑ በቀረበለት ፍላጎት መሰረት ከበርካታ ተጫዋቾች ጋር ፊት ለፊት ድርድር ያደረገ ቢሆንም ተጫዋቾቹን የጠየቁት የተጋነነ የክፍያ መጠን ከሀገሪቱ እግር ኳስ ደረጃና ከክለቡ እቅድ ጋር ባለመመጣጠኑ ድርድሩ ሳይሳካ ቀርቷል። በድርድሩ ወቅት እንግዲህ ታዋቂ ተጫዋች የተጣራ የ1 ሚሊዮን ብር ወራዊ ደሞዝ ክፍያ መጠየቁ አመራሮችን ክፉኛ ማስደንገጡም ተሰምቷል። ቅዱስ ጊዮርጊስ ስለሆነ እንጂ በማለት የጠየቀው ክፍያ አነስተኛ እንደሆነ መግለጹንም ሰምተናል። ቅዱስ ጊዮርጊስ አሁን ላይ ወደ መቻልና ኢትዮጵያ ቡና ካመሩ ተጫዋቾች ጋር ቀደም ብሎ ድርድር ከማድረጉ በላይ እስከ ቅድመ ውል ስምምነት ደርሶ እንደነበርም እንዲሁ ያገኘነው መረጃ ያመላክታል። ሆኖም ግን የዝውውር ገበያው ላይ በተፈጠረው ያልተገደበ ክፍያ የተነሳ አብሮ ከሚያብደው ጋር አናብድም፣ በገንዘብ ዋንጫ አንገዛም የሚል አቋም መያዝ ለጊዜው ከዝውውር ገበያው መውጣትን እንደመረጡ ታውቋል። ክለቡ ዘንድሮ ከሚድሮክና ከቤጃ ኢትዮጵያ ጋር በታሪኩ ከፍተኛ የተባለውን በጀት ቢያገኝም የተጋነነ ክፍያ በመክፈል ይልቅ በተመጣጣኝ ወጪ ታታሪና የክለብ ፍቅር ባላቸው ወጣቶች ላይ ትኩረት ለማድረግ መወሰኑን ከክለቡ የቅርብ ሰዎች ያገኘነው ታማኝ መረጃ ያሳያል። የክለቡ የቀድሞ ሚስጥራዊ ዝውውር አካሄድ መሸርሸሩ ለውድቀቱ ሌላው ምክንያት እንደሆነ እየተገለጸም ይገኛል። ከአሁን ቀድሞ የክለቡ ማንኛውም የዝውውር መረጃዎች ከመጠናቀቃቸው በፊት አይታወቁም ነበረ። ዘንድሮ ግን ባልተለመደ ሁኔታ መረጃዎች እየወጡ መሆናቸው ለዝውውሩ አለመሳካት እንደ አንድ ችግር እየተገለጸም ይገኛል። የሆነ ሆኖ ግን ቅዱስ ጊዮርጊስ ተገቢ ያልሆነና የተጋነነ ክፍያ በመክፈል የሊጉን ዋንጫ በገንዘብ አንገዛም በሚል የክለቡ ቦርድ ለጊዜው ከዝውውር ገበያው እጁን መሰብሰቡን ለማወቅ ችለናል።